ሰላም ዘና ፈታ ብለን እሁዳችንን በኢቢኤስ ጀምረናል። እንዴት ናችሁ? አለን እንኳን አደረሳችሁ። ወይ ለእሁዳችን ከሳምንት ወደ ሳምንት በሰላም እንኳን አደረሳችሁ። እንኳን አብሮ አደረሰን። ሁሌ እንዳማረባችሁ፣ ሁሌ እንደዘነጣችሁ፣ ያው እኔንም ጨምሮ ማለት ነው። በጣም አምሮባችኋል እናንተም። እናመሰግናለን ዳንዬ፣ አንተ በጣም አምሮብሃል። ሳምንታችሁ እንዴት ነበር? ሳትጠይቁ ይልል ነበር ቀደም ለምዶብኝ ነው። ልክ የለመድነው ጥያቄ ስለሆነ ሳምንታችሁ እንዴት ነበር ትላለህ ብዬ በማሰብ ሳምንታችሁ እንዴት ነበር? ጥሩ ሳምንት ነበር። በጣም ቆንጆ የሥራ ሳምንት ነበረን። ደግሞ እሁድ ላይ ደርሶ ስንገናኝ ሌላ ነው አይደለ? ሰሞኑን ግን ዝናብና ፀሐይ እኩል ልክ ሊዘንብ ነው ስንል ፀሐይ ይወጣል፣ ፀሐይ ሊወጣ ነው ስንል ይዘንባልና ወደ ክረምቱ እየተጠጋን መሰለኝ። ከመዝነቡ በፊት ያለው ሙቀት ነው በቀስ በጣም ጨምሯል። ስለዚህ እንግዲህ አሁን ደግሞ ሁሌ በየሳምንቱ ሐሳቦች እናነሳና ራሳችንንም ገስጸን መክረን ሰውንም ደግሞ እንዲማሩበት ወይም እንዲነጋገሩበት እናደርጋለን። የዛሬው ሐሳባችን ምንድነው? ያሳደከው ውሻ አንተ ላይ መልሶ መጮ ከጀመረ ካንተ በተሻለ የሚመግበው ሰው አለ ማለት ነው። እዚህ ጋር ምን ማለት ነው? ውሻ እንግዲህ በተፈጥሮ የምናውቀው በታማኝነቱ እንግዲህ ምንድነው፣ አንዳንዴ ውሻ በበላበት ይጮሃል ይባላል። አንዳንድ ጊዜ ደግሞ ውሻ ታማኝ ነው እስከ ሞት ድረስ ማለት አንዳንዴ በፊልምም በተለያዩ መልኩ ስናያቸው ያሳደገው ባለቤቱ ተቀብሮ ራሱ ከዛ መቃብር ላይ አንነሳም ብለው ረጅም ጊዜ የሚቆዩ ውሾች አሉና ከዛም በተረፈ ደግሞ በተለያዩ በውሾች ዙሪያ ላይ የተሰሩ ብዙ ፊልሞችም አይተናልና ከቤት እንስሳቶች ውሻ ላሳደገው ባለቤቱ የተለየ አመለካከትና ፍቅር አለው ይባላል። ታማኝነትም እንደዛው ምን ማረሳው ፊልም አለ። ይሄን ሐሳብ ስናነሳ ሃቺኮ ጃፓናዊው ውሻ ሃቺኮ ፊልም ተሰርቶለታል። አይታችሁ ከሆነ ባለቤቱን በታማኝነት ሞቶ እንኳን ሁሉ ጊዜ የሚጠብቀው ቦታ ላይ ይሄ ፎርድ ሰራው ነው አይደል? ከስራ ሲመጣ ይጠብቀዋል። ከሞተም በኋላ ግን ያንን ዴዲኬሽን እና ኮሚትመንቱን አላቆመም ነበረ። ከዛ በኋላ ቤተሰቦቹ ከረጅም ጊዜ በኋላ ሲያገኙት ያለው ፊሊንግ ራሱ የሚገርም ነውና ውሾች እውነት ነው በታማኝነታቸው በደንብ እናውቃቸዋለን። እኛም እኮ በቅርበት እናያለን አይደለ? ሲያሳድገው የነበረው የቤቱ አባወራ ወይም ማወራ ልትሆን ይችላል። ረጅም ጊዜ ሳይገናኙ ቆይተው ሲመጡ የሚያደርጉላቸው ራሱ እኮ አቀባበል አለ። ሰላምታቸው ላይ የተለያየ እየዘለሉ ላይ ሲወጡና ታማኝነት ማለት ቀላል የምንለው ነገር አይደለም። ሁኔታ ነው፣ ሆነሽ መገኘት ነው አይደለ? በቃልም በተግባርም ሆኖ መገኘትን ይጠይቃልና ይሄ ደግሞ ራሱን የቻለ ዋጋ አለው። ዋጋው ታማኝ ለሆነውም እንደገና ደግሞ ለታመነለትም ሰው ጭምር ነውና ይሄንን ታማኝነት ደግሞ ክትትል ይፈልጋል አይደለ? ክትትል ስንል ይሄ አንዴ ታምነሽ የምትተይው ነገር አይደለም። ሁሌ ታምነሽ መኖርን ይጠይቃልና ያም ሰው ደግሞ ለኛ የሰጠንን ታማኝነት ደግሞ እንዳያፈርስብን ከኛ የሚጠበቅብን ነገር አለ ብዬ አስባለሁና ታማኝነት ቀላል ነገር አይደለም። ታምኖ ለመገኘት ደግሞ የራስ ጥንካሬንም ይጠይቃል። በጣም ታማኝነት እንዳልሽው ነው፣ በአንድ ቀን የሚገነባ ነገር አይደለም፣ ፕሮሰስ ነው። ያ በፕሮሰስ የተገነባ ነገር ለመፍረስም ቀላል የሚሆንባቸው አጋጣሚዎች ይኖራሉ። ሊያፈርሱ የሚችሉት ምክንያቶች ደግሞ ብዙ ናቸው። ከነዛ ውስጥ አንዱ ለአንድ ሰው ወይ ደግሞ ለአንድ ነገር የሚገባውን ክብር አለመስጠት፣ የሚገባውን ዋጋ አለመስጠት። እነዚህ ነገሮች እየተደራረቡ ሲመጡ ወይ ደግሞ ሌላኛው ሰው ጋር ወይ ሌላኛው አካል ጋር እነዛ ስሜቶች እያደጉ ሲመጡ ግን ያንን ነገር በቀላሉ ሊያፈርሰው ይችላል። ታማኝነታችንን እንዳይፈርስብን ወይ ደግሞ ሰዎች ልክ ውሻው ጥሎን እንዳይሄድ ወይ ደግሞ መልሶ እኛ ላይ እንዳይጮህ እኛ ለውሻችን ምን ያህል ታማኝ ነን፣ እሱ የታመነልንን ያህል እኛ ደግሞ ምን ያህል እንታመናለን ብሎ ራስን መጠየቅ፣ ዋጋውን መስጠት፣ የሚገባውን ክብር መስጠት አስፈላጊውና ዋነኛው ነገር ነው ብዬ አስባለሁ። ትክክል። ያ ስንኖር በህይወታችን ውስጥ ምንድነው ሁሌ ያቀድነው እቅድ ብቻ አይደለም የሚያስጉዘን፣ ከዛ እቅድ ውስጥ ልንወጣ እንችላለንና ልክ እንደተባለው እንደ ውሻው የምንመራው የአመራር ሁኔታ ምን ያህል ክፍተት አለው። እኛ ጋር በፈጠርነው የኛ ግንኙነት በሳሳ ቁጥር ውሻው ጥሎን ከሄደ ለሌባ ወይም ደግሞ ለጠላት በራችን ክፍት ሆነ ማለት። ስለዚህ የውስጥ ግንኙነታችንን እንዴት ማስታረቅና እንዴት ጠብቀን መጓዝ እንችላለን? ይሄን እንደ ትልቅ እንደ ሀገርም ይሄን ነጥብ ማሰብ እንችላለን። የአንድ ሀገር ዜጎች እርስ በርስ ከተዋደድን፣ እርስ በርስ ከተከባበርን፣ አንዳችን ለአንዳችን ቀዳዳ ደፋኝ ከሆነን የውጭ ጠላት ሊወረን አይችልም፣ ሊደፍረን አይችልም፣ ወደኛ ሊመጣ አይችልም። ስለዚህ እርስ በርስ እንዴት ነው ያንን ክፍተት መድፈን ያለብን ብለን የቤታችንን የሀገራችንን ወይም የህብረተሰባችንን ነገሮች እንዲማጥበብ ከቻለን የራሳችንን ግንኙነት እንዳይሳሳ ከጠበቅነው ወደ ውጭ ጠላት ራሳችንን አጋልጠን አንሰጥም ብዬ አስባለሁ።
አዎ ዳንዬ ይባላል እኮ አይደለ? በአደባባይ መምከር እንደ ስድብ ይቆጠራል ይባላል። በመካከላችን እኮ የተፈጠረችን ያችን ቁርሾ መስማማት ያልቻልንባትን ነገር ከዚህ ቀደም እኮ ተግባብተን ተስማምተን ተነጋግረን ሊሆን ይችላል የምንፈታው። ግን እያንዳንዷ ነገር እየጨመረች በሄደች ቁጥር ወደ አደባባይ መውጣቱ ሶስተኛው ወገንን ደግሞ ወደ መሀል ማስገባት ይመጣልና ይሄ በሆነ ሰዓት መናናቅ ይመጣል። በሀሳብ ትቃረኛለሽ፣ የማይሆን ነገር ሰው ፊት ላይ ወደ መነጋገሩ ትመጫለሽ እና ይሄ ደግሞ ያለሽን እምነት ያሳጣሻል። እርስ በርስ እኮ ጓደኝነታችንን እኮ የሚያጠናክረው መተማመናችንም ነው። ሚስጥረኛዬ ነሽ ስልሽ ስላመንኩሽ ነው ሚስጥሬን አውጥቼ የምነግርሽ አይደለ? ላንተም እንደዛው። ያቺን እምነት ደግሞ የሚያፈርስ ነገር ሲመጣ እርስ በርስ ተነጋግሮ ከመፍታት ይልቅ ወደ አደባባይ የምናወጣው ከሆነ ሌላ የበለጠ ነገር ነውና የሚመጣው እምነታችንን ጭራሽ ወደሚያደፈርስ ነገር ነው የምንሄደው ብዬ አስባለሁ። እውነት ነው። ያ ወደ አደባባይ የመውጣቱ ነገር ከእምነቱ ከመደፍረስ በኋላ የሚመጣ ነገር ነው። አንዴ ደግሞ አደባባይ የወጣን ነገር ሰብስቦ ወደ ውስጥ ለመመለስ በጣም ከባድ ነው የሚሆነው። ምክንያቱም ዲሲዥኖቻችን፣ ውሳኔዎቻችን ከዛ በኋላ የምናደርጋቸው ነገሮች በሰው ሀሳብ የተመሩ ነው የሚሆኑት። ከኛ ማንነት ይወጣ ከኛ ሀሳብ እኛ ከኖርንበት እኛ ከሄድንበት ነገር የወጡ ነገሮችን እንድናስብና እንድናደርግም ያደርገናል። እነዛ የተገፉ ሰዎች፣ ዋጋ ያልተሰጣቸው ሰዎች ወይ ደግሞ ክብር ያልተሰጣቸው ሰዎች፣ የሚገባቸውን ቦታ ያላገኙ ሰዎች ተመልሰው ለራሳችን ጠላት ነው የሚሆኑብን። ጠላት መሆናቸው ደግሞ በደንብ አድርጎ እኛን ይጎዳናል። ለምን? ያመናቸው ሰዎች ናቸው፣ የኛ ያልናቸው ሰዎች ናቸው፣ ወይ ደግሞ እከሌ እንደዚህ ያደረገንም ያልናቸው ሰዎች ናቸው። በውሻው ምሳሌ ብናነሳ ውሻው ከመጮሁ በፊት በአንዴ አይደለም በጣም ይጮኸው። ለምሳሌ ሌላ ጊዜ ልክ ከውጭ ስንገባ በር ላይ በሰላምታ የሚቀበለን ከነበረ የሆነ ነገሩ ይቀየራል። ያ ነገር እያደገ ሲሄድ ነው መጨረሻው የሚጋለጠውና የሚወጣው። ስለዚህ በዛ ፕሮሰስ ውስጥ ወይ ደግሞ የውሻውን ትንሽ መቀየር ማስተዋል ከቻልን የመመለስ ኃይላችንም እዛው ጋር ያለ ይመስለኛል። ግን ውሻው ዝም ብሎ ሲጮህ እኛም ያንን ነገር ደግሞ እያለፍነው ከሄድን ግን ዋጋ ወደ ማስከፈሉ ይወስደናል። ሌላ ሰው እንደሚቀልበው ወይ ደግሞ ሌላ ሰው እንደወሰደብን ስናቅ ግን ምን ይሰማናል? ይሄ ዳውን የመሆን ስሜት ወይ ደግሞ የውድቀት በጣም ከባድ ስሜት ነው ያለው። ይህንን ለማስታረቅና ለማስተካከል አንደኛው መፍትሄ ነው ብዬ የማስበው ምንድነው? አብረውን ያሉትን ሰዎች ለመረዳት መሞከር፣ ሁኔታዎችን እያየ ምን ሆነው ነው ለምን ተቀየሩ ብሎ ማየት ማስተዋል ይጠይቃል። በዛ ማስተዋልና ማየት ውስጥ መፍትሄ አለው። ስለዚህ ለማስተካከሉ እንዳይረፍድብን ልክ ችግሮች መነሳት ሲጀምሩ ወደ መፍትሄ መሄዱ ደግሞ አንዱ አማራጭ ነው ብዬ አስባለሁ። አሁንም ከውሻው ሀሳባችን ሳንወጣ ያንን ባለቤቱን የከዳበት ወይም ጥሎ የሄደበትና ወደ ተሻለው ምርጫ ያደረገበት ምክንያት ምንድነው ብለን ስናስብ አሁን በአመራር ደረጃም ብናይ በአንድ ተቋም ውስጥ አለቃችን ሊከበር የሚችልበት ምክንያት ምንድነው? አንደኛ ከወገንተኝነት የጸዳ መሆን አለበት፣ ገለልተኛ መሆን አለበት። አንዳንዴ መከበር የሚመጣው በማክበር ነው ይባላል። ስለዚህ አለቃችን በምን አይነት መልኩ ነው እኛን የሚያስተዳድረው? ሁሌ እንዲከበር ይፈልጋል። ሁሌ ደግሞ ከእሱን አክብረን እና የሆነ ቦታ እንድንሰጠው ይፈልጋል። ግን ያም መፈለግ ብቻ ቦታ ሊያሰጥ አይችልም። የሚሰጠው የአመራር ብቃቱ ምን ያህል ነው? እንዴት የተሻለ ነው? ልናከብርበት የምንችልበት ምክንያት በሚሰጠን ፍቅር፣ የአመራር ፍቅር በሚሰጠን ደግሞ በሚተገብረው ባህሪ ፍርደ ገምድል ሳይሆን በሚሰጠው የአመራር ክህሎት እኛ ደግሞ ያንን ልናከብረው እንችላለን፣ ከሱም ላንርቅ እንችላለን ብዬ አስባለሁ። እምነት ሲነሳ በቀላሉ ተሰባሪ ወይ ፍራጃይል የምንለው አይነት ነገር ነው። እምነት በጣም ብዙ ነገሮችን አይተን ስለሆነ ያንን ነገር የምንገነባው ለመደፍረስ እንደውም ይፈጠነ ይመስለኛል። የምንሰጠው ቦታ በጣም ትልቅ ነው። ያንን ፕሮሰስ እያለፍን ስንሄድ ሂደቱ ብዙ ነው፣ መንገዱ ብዙ ነው። ያንን እምነት የምናምነው ሰው ወይ ደግሞ ያንን እምነት የምንሰጠው ሰው ማን ነው ብሎ ማየቱም ደግሞ ከአማኙ በኩል ስታዩ ወይ ደግሞ እምነቱን ከሚሰጠው ሰው በኩል ስታዩ ጥንቃቄ የሚፈልግም ይመስለኛል። እና ሁላችንም በህይወታችን የምናምናቸው ብዙ ነገሮች አሉን። ከስራችን ጀምሮ ወላጆቻችን አለማመን አማራጭ አይደለም። ወላጆቻችን እንዳሉ ሆነው ከዛ ደግሞ በህይወታችን ጓደኝነት ወይ ሪሌሽንሺፕ ይኖራል። ከዛ ደግሞ ያድግና ወደ ትዳር ይሄዳል። ስለዚህ ላይፋችን ላይ እምነት መስጠትን መቀበልም የማይቀሩ ነገሮች ናቸውና እነዚህ ግን አስታርቀን በምን መንገድ እንዳይፈርስ አድርገን ጠብቀን ማቆየት እንችላለን ይመስለኛል ትልቁ ነገር። ስለዚህ እንደ ውሻው ለመሆን እንግዲህ እግዚአብሔር ያድለን ነው የሚባለው። አዎ እዚህ ጋር ምን አለ፣ መታመን ዝም ብሎ የሚመጣ ነገር አይደለም። ለመታመን አንድ ሰው ርቀቱን ለሚያምነው ሰው ካልሰጠ፣ ካላሳየ፣ እንዲፈተሽ ካላረገ እና ለመታመን ብዙ ርቀት ሄዶ ካልሰራበት አንድ ሰው ሊታመን አይችልም። ስለዚህ እኔ ለመታመን ምን ያህል ተጉዤ
ጥረት አደርጋለሁ። ለመታመን የሄድኩበት ርቀት አለ። ያንን ደግሞ አስጠብቆ ለመሄድ የምቆይበት ደግሞ የራሴ ርቀት ሊኖር ይገባል። ግን የሚያምነውም ደግሞ የራሱ የሚሄድበት የሚጓዝበት የራሱ ደግሞ ርቀት ይኖራል። ስለዚህ እንግዲህ ያሳደግከው ውሻ አንተ ላይ መልሶ መጮህ ከጀመረ ሌላ ካንተ በተሻለ መልኩ የሚመግበው ሰው አለ በሚለው ሐሳብ አንስተን ብዙ ነገር ራሳችን ተምረንበት ሰውም እንዲማር አድርገንበታል። ሌሎችም እንግዲህ በየቤታቸው እንዲነጋገሩበትና እርስ በርስ እንዲማማሩበት ሐሳቡን አንስተነዋል። በይበልጥ ደግሞ ምህረት ያው ሁሌ እንደተለመደው በቡና ሰዓቷ ደግሞ ባለሙያ ታመጣና ዘርዘር ባለ ሁኔታ ከኛም በተሻለ ሁኔታ ነገሮችን ለህዝብ እንዲረዱት ታደርጋለች። አረኛም ከባለሙያ ደግሞ ሲነገር በደንብ ይገባልና እዚህ ጋር ቁጭ ብለን እኮ ፊት ለፊት ስትሰሪያት እንረዳለን። እኔም በዛው እየተማርኩኝ እኮ ነው። ስለዚህ እንግዲህ ይሄን ይመስላል ሐሳባችን። አሁን በመቀጠል ወደ ሽልማት እንሄዳለን። ከሽልማት በፊት ግን እናፈነዳለን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። እንግዲህ እናፈነዳለን። እስቲ እንደተለመደው ምህረት ከኛው አላ እንዳታፈነዳ አባል እንሰጣታለን። እንዳላስደነግጣችሁ። እሺ ትጀምሪና አንተ እንቀጥላለን። 2 ላይ አንቺ አፈንጂ፣ በ3ኛው እናፈነዳለን። እያፈራችሁ ነው እንደው እንዴ አንቺ አልኩኝ ለካ ሰናሾ በእኛም ነገርሽ ታውቂልሽ እንዴ ከዳኝ እኮ እንዲህ ስል ምህረት አልኩኝ። አይ በእውነት ለምህረት አንዴ ለራሴ በጣም አሪፍ ነበር። ስለዚህ አሁን ቀደምኳችሁ ወደ ሽልማት እንደውል። እየደወልን ነው። ወንድ ነው ሴት ነው? ሴት ናት። ሳምንት ሴት ነው ይሄ ለሴት ነበር እየጠራ ነው። ያው በመዝሙር ነው። ሃሎ ሃሎ ሴት ሃሎ ጤና ይስጥልን። ከውድን በኢቢኤስ ነው የምንደውለው። እንዴት ነሽ? ማንም በል ከየት ነው? ከሐዋሳ ነው። ሐዋሳ ላንጋኖ ለሽርሽር ሄጄ ያየሁሽ የሲዳሞ ቆንጆ እንዴት ነሽ? ግን ማን አልነገረችንም? ስምሽን እባክሽ ንገሪን። ማንም በል እባክሽን ማንም በል። ናፍቆት ነኝ። እዴ ናፍቆት ናፍቆት ማን? ናፍቆት ፍስሐ። ዋው ናፍቆት ፍስሐ ከሐዋሳ። የባለፈው ሳምንት ጥያቄያችን መላሽ ሆነሽ የደወልንልሽ ናፍቆት። አዎ መልሼ ነበረ ሉላ። አዎ እንዴት ነሽ? ደህና ነሽ? ደህና ነኝ ሉላ፣ እንዴት ነሽ? አለሁልሽ። ሐዋሳ የት ሰፈር ነሽ? ሐዋሳ 01 ሉላ ታውቂያለሽ መሰለኝ። ሐዋሳን ስለማውቀው ነው የጠየቅኩት። ለማንኛውም ናፍቆት እንግዲህ መልሱ ምን እንደነበረ እስቲ አስታውሽን። እኔ እኮ ምንም ዳኒ አላስወራም ማለት ዘፈኑንም ይዘፍነዋል። ምን ይለዋል? ለዛ ነው። አዎ ጥያቄው ቡና ሰዓት ላይ ማን ነበር የቀረበው የተባለው? ጎበዝ። እሺ ሶስና ተባበ ወጋየሁ በትክክል ተመልሷል። ናፍቆት በዚህ አያት ነው የመለሰችው። ሀሳቡን በትክክል ተመልሷል። ዋው መልካም እድል ዳኒ። መልካም እድል ብለናል። እሺ እጣውን ልናወጣው ነው። እሺ ከርክረው በደንብ የት ሄደ ለናፍቆት? እስቲ ናፍቆት ቡና ትጠጫለሽ እንዴ? ናፍቆት ቡና ትጠጫለሽ? ቡና በጣም ትጠጫለሽ? አዎ። ስንተኛ ክፍል ተማሪ ነሽ መጠየቅ የሚቻል ከሆነ? እኔ ምግብ ዝግጅት ተማሪ እየተማርኩ ከነሽ። ምግብ ዝግጅት ሼፍ ናፍቆት የወደፊቷ ሼፍ ናፍቆት። እንደኔና እንደ ሉላ ሼፎች አያርግሽ። ግን እንደኔ ያርግሽ። እንደ ዳንኤል ታያጋጥምሽ ማለት ነው እንጂ ምርጡ ገበታ ላይ ትመጫለሽ ናፍቆት።
ምርጡ ገበታ ላይ እንጠብቅሻለን። እመጣለሁ። ደስ ይለኛል። እንጠብቃለን። የወደፊቷ ሼፍ ናፍቆት እንግዲህ ቡና ጠጥተሽ በንቃት ስራሽን እንድትሰሪ ዳኒ ምን እንዳወጣልሽ ብታቂ። የቡና መፍጫ ናፍቆት እንኳን ደስ አለሽ። ከዚህ በኋላ ይኸውልሽ በር ላይ የወጡ ቡና መውቀጥ ቀረ፣ መፍጨት ነው። እሺ፣ አመሰግናለሁ በጣም። እኛም እናመሰግናለን። ተሳትፎች ታዲያ ይቀጥል። እሺ፣ በድጋሚ እንኳን ደስ አለሽ። መልካም ጊዜ። መልካም ጊዜ። እሺ፣ ሐዋሳዎችን ሰላም በይልን። እሺ። እና አሳም ቤልን እስቲ በእኛ ስም ማን ነው ከፋዩ ነው? እሺ፣ እናመሰግናለን። ቻው ቻው። አሁን ደግሞ ለቀጣይ ሳምንት ጥያቄ እንጠይቃለን። አዎ ሳምንት እንኳን ዳኒ ስለጠየቅ እኔ መጠየቅ ፈለኩኝ ዛሬ። አረ ትጠይቅ እንዴ? ፈቃድ ለሙሉ ፈቃደኝ። አረ ምንም አልያዝኩም። አዎ እንደውም ሉላ ያለ መጠየቅሽ መልካም ነው። እሺ። ምክንያቱም ሉላ እንግዲህ በውሎ ሰዓቷ ላይ በየሳምንቱ የተለያየ ሙያ ካላቸው ትልቅ ሰዎች ጋር ነው ውሏን የምታደርገውና ሳምንት ደግሞ እኔም አይቼው በጣም የወደድኩት ፕሮግራም ነበረ። ውሏን ያደረገችው ከማን ጋር ነበር? በጣም ትልቅ እንግዳ ናቸው። ትልቅ ጥረትም አድርገው ለስኬት ዳንዬ በጠቅሳቸውላ ደስ ይለኝ ነበረ። ስለዚህ መልሱ፣ እኛ ደግሞ እናሽከረክራለን፣ እንሸልማለን። አስቤዛ እንግዲህ ቀጣይ ሳምንት ምን እንደሚወጣ አይታወቅም። ስለዚህ 7696 እያላችሁ መልሱ። መጀመሪያ የመለሰው መላሽ ተሸላሚ ይሆናል። እስካሁን እንግዲህ ጽፈዋል ብዬ አስባለሁ። አልቋል። እንግዲህ እንደዚህ ዘና ፈታ ብለን ጀምረናል እሑዳችንን። እናንተም አብራችሁን በመቆየት ብዙ ነገር ታተርፉበታላችሁ። አብራችሁን ሁኑ። መልካም ቆይታ።